በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ? እንደምን ሰነበታችሁ? በቸርነቱ የጠበቀን የዕድሜ ደሃ ላደረገን የአባቶቻችን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ የእኛ ፈጣሪ ልዑል እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። እንደምን ከረማችሁ? እንደምን ሰነበታችሁ? ሰላም እግዚአብሔር ባላችሁበት ይብዛላችሁ። እግዚአብሔር ቢረዳን ዛሬም እግዚአብሔር አምላክ እግዚአብሔርን ቃል ያስተምረናል፣ ቃሉን ያስተምረናል። እግዚአብሔር አምላክ ምድራዊ ያልሆነ ሰማያዊ ሐሳቡን ይግለጥልን። እንደ መግቢያ አንድ መዝሙር እንዘምራለን። ከዛ በቀጥታ ወደ ዕለቱ ትምህርት እንሄዳለን። የክርስቶስ ድምፁ በግልጽ ይሰማኛል። የልቦናዬ ዓይን ፈጽሞ ታውሯል። ዓይኔን ፈውስልኝ በርጤሜዎስ ይላል። አብዝቼ ጮኻለሁ ዜና ባልን ብዬ በውስጤ ሲምረኝ ጌታዬ በውስጤ የታየ ሲምረኝ ጌታዬ። ወንድሞቼ እህቶቼ ሰላም እግዚአብሔር ይብዛላችሁ። እንደምን ከረማችሁ? እንደምን ሰነበታችሁ? አይሰማህም ይሉኛል ብዙዎች፣ በኃጢአት ሰንሰለት ታስረሃል እግረኞች። ስለዚህ አትጥፋ ሲኦልን ጠብቃት። እንዲህ ቢሉኝ ጮኻለሁ ሳልታክት፣ እንደዚህ ቢሉኝም ጮኻለሁ ሳልታክት። በርጤሜዎስ ነኝ ዓይነ ስውር ምስኪን፣ ከሩቅ የሰማሁት የጌታዬን ድምፁን። ከብዙ ቃላት ግርምታ መሃል የክርስቶስ ድምፁ በግልጽ ይሰማኛል። የአምላኬ ስሙ በግልጽ ይሰማኛል። የከበበውን ሰው ገደሉ እያለ በደሌን በደሙ ዋጋ እየከፈለ ስለ እኔ የሞተው ኢየሱስ ይመጣል። የልቦናዬን ዓይን ገልጦ ያሳየኛል። የልቦናዬን ዓይን
ያሳየኛል። አብዝቼ ጮኻለሁ ጌታ ማረኝ ብዬ በግልጽ እየታየኝ ሲምረኝ ጌታዬ በውስጤ በደልስ ሕይወቴ ስላለች አምላክ ቸርነት ሕይወት ካላገኘች በአምላክ ቸርነት ሕይወት ካላገኘች በርጤሜዎስ ነኝ ዓይነ ስውር ምስኪን ከሩቅ የሰማሁት የጌታዬ ድምፁን ከብዙ ጋላጎ የብረታ መሃል የክርስቶስ ድምፁ ዛሬም ይሰማኛል። የጌታዬ ድምፁ በግልጽ ይሰማኛል። የአምላኬ ድምፁ በግልጽ ይሰማኛል። የጌታዬ ድምፁ በግልጽ ይሰማኛል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ? እንደምን ሰነበታችሁ? ይህን ቃል የሚሰማችሁ ሁሉ ሰላም እግዚአብሔር ይብዛላችሁ። እንግዲህ መዝሙር ዘምረናል። እግዚአብሔር አምላክ በመካከላችን እንዳለ እናምናለን። አሁን በቀጥታ ወደ ዕለቱ ትምህርት እንሄዳለን። እግዚአብሔር አምላክ ያስተምረናል። እኔና የእናንተ ድርሻ ወገኖቼ እግዚአብሔርን መስማት፣ እግዚአብሔር ለኔ ያለው ሐሳብ ዛሬ ምን ይሆን ብለን ማድመጥ ነው። እንግዲህ እግዚአብሔር ቢረዳን ዛሬ የምንማርበት የእግዚአብሔር ቃል ርዕሱ እግዚአብሔር በሕይወታችን ሲመጣ በሚል ይሆናል። እቺን ርዕስ ያዙልኝ። ምንድነው ያልኩት ወንድሞቼ? እግዚአብሔር በሕይወታችን ሲመጣ። የቅድሙን መዝሙር ሰምታችሁ ከሆነ የሚደንቅ መዝሙር ነው። መዝሙሩ ላይ ምን ይላል? ስለ እኔ የሞተው ኢየሱስ ይመጣል፣ የልቦናዬን ዓይን ገልጦ ያሳየኛል። አብዝቼ ጮኻለሁ ጌታዬ ማረኝ ብዬ በግልጽ እየታየኝ ሲምረኝ ጌታዬ። በርጤሜዎስ ነኝ የዓይነ ስውር ምስኪን ከሩቅ የሰማሁት የጌታዬ ድምፁን ከብዙ ካታ ጉርምርምታ መሃል የክርስቶስ ድምፅ በግልጽ ይሰማኛል። የልቦናዬን ፈጽሞ ታውሮ ዓይኔን ፈውስልኝ በርጤሜዎስ ይላል። አብዝቼ ጮኻለሁ ጌታዬ ማረኝ ይላል። እግዚአብሔር አምላክ ስለ ዝማሬ በእውነት የተመሰገነ ይሁን። በዚህ ውስጥ የምንመለከተው ይህ በርጤሜዎስ የተባለ ሰው ወገኖቼ ለብዙ ዓመት ከልጅነቱ ጀምሮ ዓይነ ስውር ሆኖ የተወለደ ሰው ነው። ታዲያ ክርስቶስ በሱ ሰፈር ባለፈ ወቅት የዳዊት ልጅ ማረኝ ብሎ ጮኸ። ብዙ ሰዎች ዝም በል አሉት። ዝም በል አትጩህ አሉት። እሱ ነው የመዝሙር። እሱ ግን አብዝቼ ጮኻለሁ ማረኝ ብዬ አብዝቼ ጮኻለሁ አለ። ዛሬ እግዚአብሔር ቢረዳን በዚህ ላይ ነው የምንማረው። በዚህ ዙሪያ ነው ማለት እንደዚህ በሕይወታቸው ፈተና የገጠማቸው፣ በሕይወታቸው የታመሙ፣ ነገር ግን እግዚአብሔርን ጸንተው የተማጸኑ፣ እግዚአብሔርም የደረሰላቸውን ወንድሞች እህቶች እያነሳን በዚህ ላይ እንማራለን። ለዚህ ነው እንግዲህ ይሄ ሰው እግዚአብሔር ባለቀን እድሜ ልኩን ከልጅነቱ ጀምሮ ዓይነ ስውር የሆነ ሰው ቢሆንም እግዚአብሔር በፈቀደ ቀን ግን እግዚአብሔር በሰዓቱ መጣ። ለዚህ ነው ዝማሬው ላይ ኢየሱስ ይመጣል ይላል። ምንድነው የሚለው? ስለ እኔ የሞተው ኢየሱስ ይመጣል፣
የልቦና አይን ገልጦ ያሳየኛል አይደለም የውጫዊ አይኔን ውሳጣዊ አይኔን እንዲበራልኝ ያደርጋል አለ። ስለዚህ ወገኖቼ በዚህ ትምህርት ውስጥ ዛሬ በተለይ እግዚአብሔር በህይወታችን ሲመጣ እግዚአብሔር ይመጣል ወገኖቼ ጸንተው ለጠበቁት ሰዎች ክርስቶስ ይመጣል። ስለዚህ የምንማረው እግዚአብሔር በህይወታችን ሲመጣ በሚል ርዕስ ይሆናል። በዚህ ርዕስ ውስጥ በተለይ ትኩረት የምናደርገው በፊታችን ያለው ወገኖቼ በፊታችን ያለው እሁድ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደንብና ስርዓት ጾም ከገባ አራተኛው ሳምንት ነው። ታዲያ ይህንን አራተኛውን ሳምንት ቤተክርስቲያን መጻጉዕ ብላ ሰይመዋለች። ቅዱስ ያሬድ ነው የሰየመው። እንግዲህ እያንዳንዱ ሳምንት ስያሜ አለው። የመጀመሪያው ሳምንት ዘወረደ አምላካችንን መውረድ፣ የሁለተኛው ሳምንት ቅድስት እግዚአብሔር ቅዱስ እንደሆነ እናንተ ቅዱስ ሁኑ፣ ሶስተኛው ላይ ደግሞ ምኩራብ ጌታ በቤተ መቅደስ ተገኝቶ ያስተማረውን የአባቴን ቤት የጸሎት ቦታ እንጂ እናንተ ግን የንግድ ቤት አደረጋችሁት፣ የአባቴን ቤት የሽፍታ ቤት አታድርጉት ያለውን ዛሬ ደግሞ ይሄኛው ሳምንት ደግሞ መጻጉዕ ይባላል። መጻጉዕ ጥሬ ቃሉ ወገኖቼ ልምሾ ፓራላይዝድ ማለት ነው። ፓራላይዝድ የሆነ ሰው የማይንቀሳቀስ በቃ ልምሾ የሆነ መቀመጥ መቆም የማይችል ዝም ብሎ የሚተኛ ሰው ማለት ነው። በዚህ ታሪክ ውስጥ እሱን እናነሳና በተለይ ለኔና ለናንተ ወገኖቼ የምንማረው እግዚአብሔር ጸንተን ከቆየን እግዚአብሔር በህይወታችን ይመጣል። በምድር ሳለን ፈተና አለብን አይደለም። እኛ ወገኖቼ በህይወት ሳለ ኢየሱስ ክርስቶስ ተፈትኗል። በዮሐንስ 14 ላይ ስትመለከቱ በምድር ሳላችሁ ፈተና አለባችሁ፣ ነገር ግን እኔ ፈተናን አሸነፍኩ እናንተም አሸንፉ አለ። ወገኖቼ የአምላካችን የመድኃኒታችን የኢየሱስ ክርስቶስ መንፈስ ተሰጥቶናል። ስለዚህ ከኛ የሚጠበቀው መጽናት ነው። ለዚህ ነው የበርጦሜዎስ ቅድም የዘመን ዝማሬውን የተመለከትነው ሰዎች ዝም በል ሲሉት እንኳን አብዝቼ ጮሃለሁ አለ። የኔና የናንተ ድርሻ ወገኖች አብዝቶ መጮህ ነው። እግዚአብሔር ይመጣል። እመኑኝ እግዚአብሔር ይመጣል። በነገራችሁ ይመጣል። በህይወታችሁ ጉዳይ በፈተናችሁ ጉዳይ እግዚአብሔር ይመጣል። ለዚህ ነው እግዚአብሔር በህይወታችን ሲመጣ በሚል የምንማረው። እንግዲህ ይሄ ቅድም እንዳልኳችሁ መጻጉዕ ማለት ልምሾ ማለት ነው። የልምሾው ታሪክ ይሄን ታሪክ የምታገኙት በዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 18 ብታነቡ ሙሉ ታሪኩን ታገኛላችሁ። መጻጉዕ የሚባል በእንትን የተሰጠው ስም ነው። ለ38 ዓመት አንዲት የጠበል መጠመቂያ ስፍራ ላይ ፍግም ብሎ ተኝቶ የነበረ ሰው ነው። ወገኖቼ ይሄ ሰውዬ እዛ የመጣው አንድ ቀን እንደ ሰዎች ሆኖልኝ እኔም ጠበል ውስጥ ገብቼ ጠበሉን ተጠምቄ ካለብኝ በሽታ እፈወሳለሁ ብሎ በዛች ቦታ ላይ 38 ዓመት በደንብ አስተውሉ ወንድሞቼ፣ 38 ቀን አላልኩም፣ 38 ወር አላልኩም፣ 38 ዓመት። ዋው ምን አይነት ጽናት ነው ወገኖቼ! ይሄ ሰው ምን አይነት ጽናት ነው ያለው! 38 ዓመት በዛች የጠበል ስፍራ ቤተሳይዳ በምትባል የበጎች በር ይለዋል በዛች ቦታ ላይ በመጠመቂያ ስፍራ ለ38 ዓመት ወገኖቼ ሰው ሳያየው ፍግም ብሎ ቁጭ ያለ ነው። ወገን የለውም የሰው ወገን የለውም ወገኖቼ። ከዛች አልጋ ላይ አንስቶ ወደ ጠበል የሚከተው ሰው የለም። ስለዚህ ሰው የሌለው ሰው ነው። ታዲያ ሰው እግዚአብሔር እንደ ሰው አይደለም ወገኖቼ። አንድ ቀን እግዚአብሔር መድኃኔዓለም በዛች ቦታ መጣ ይላል። ክርስቶስ በዛች ቦታ መጣ። ምን ያህል ዓመት እንደቆየ አየና ይላል። ለስንት ዘመን እዛች ቦታ እንደቆየ አየና ልጄ ሆይ ልትድን ትፈልጋለህን አለው። ይሄ ሰው ጌታ ሆኖ ለመዳን እፈልጋለሁ አላለው። እኔ ሰው የለኝም አለ። ጌታ ሆይ እኔ ሰው የለኝም። ውሃው በተንቀሳቀሰ ጊዜ
ራሴ ዘልዬ መግባት አልችልም። ብዙዎች ቀኔ ቀድመው ዘለው ይገባሉ፣ እነሱ ይፈወሳሉ። እኔ ግን ይኸው 38 ዓመት ሞላኛል። ታሪኩ ያቺ የመጠመቂያ ቦታ ወገኖቼ፣ ሰዎች፣ የታመሙ ሰዎች፣ አይነ ስውራን፣ የተለያየ ደዌ ያለባቸው ሰዎች በዛች ቦታ ይመጡና የእግዚአብሔር መልአክ ከሰማይ ወርዶ ውሃውን ባንቀሳቀሰው ጊዜ፣ በነካው ጊዜ የመጀመሪያ የገባው ሰው ይፈወስ ነበር ይላል። ስለዚህ ይሄ ሰውዬ የመጀመሪያ መግባት አልቻለም። በነገራችን ላይ ጥምቀት እኮ አሁን ሲደረግ ጎንደር አይታችኋል። ልጆች ዘለው እኮ የሚገቡት ከዛ ይመጣ። ልጆች ከጥምቀት በኋላ ዘለው ለመግባት ዛፍ ላይ ጠብቀው የመጀመሪያው ነው ለመግባት ያረጋል። እና ታሪኩ ከዛ ይመጣ ነው። ስለዚህ ምን አለው? ልትድን ትወዳለህን ቢለው ጊዜ ጌታ ሆይ እኔ ሰው የለኝም አለ። እኔ ሰው የለኝም፣ ስለዚህ ውስጥ የሚከተኝ ሰው የለም። በዚህ ምክንያት ሌሎች ከኔ ቀድመው ይገባሉ። አቅም የለኝም እኔ፣ በዚህ የተነሳ መዳን አልቻልኩም፣ ሰው የለኝም አለ። ጌታ አንድ ነገር አለው፣ አልጋህን ይዘህ ተነስ። አልጋህን ይዘህ ተነስ፣ ተነስ፣ ተሸከምና አልጋህን ተሸከምና ሂድ። አለቀ። ወንድሞቼ፣ እግዚአብሔር ሲመጣ እንደዚህ ነው። 38 ዓመት ሙሉ ልምሾ የነበረው ቀጥ ብሎ ተነሳ። 38 ዓመት ሙሉ የሆነ ሰው አልጋውን ይዞ ሲሸከም አታስቡትም? አይደለም 38 3 ቀን ታማችሁ አቅም የላችሁም። አቅም የለንም። 5 ቀን ታመን አቅም የለንም። ስለዚህ ይሄ ሰው ወገኖቼ፣ መድኃኔዓለም ክርስቶስ በሱ ጋር መጣ፣ በሕይወቱ መጣ። አልጋህን ይዘህ ተነስ፣ ሂድ፣ ተመላለስ አለ። እግዚአብሔር በሕይወታችን ይመጣል ወገኖቼ። በልቦናችሁ በሕይወታችሁ ያስጨነቃችሁ ነገር አለ። የኑሯችሁ ነገር አስጨንቋችኋል። የልጆቻችሁ ነገር፣ የትዳራችሁ ነገር አስጨንቋችኋል ወገኖቼ። የአገራችሁ ነገር አስጨንቋችኋል። እግዚአብሔር ይመጣል። እኔና የእናንተ ድርሻ እሱ መጠበቅ ነው። ወደ እሱ አብዝቶ መጸለይ ነው። ለዚህ ነው እንግዲህ ይህን ትምህርት ዛሬ የምንማረው። ስለዚህ በዚህ በመጽሐፉ ትምህርት ሁለት ነው መሰረታዊ ሐሳቡ። የዛለት የሚነገረው ቬሪ ኢምፖርታንት ፖይንቱ ወይም ደግሞ በጣም መሰረታዊ ጭብጡ አንደኛው አምላካችን መድኃኒታችን ኢየሱስ ክርስቶስ ድዌዎችን እንደፈወሰ፣ ሁለተኛ እሱ የሰንበት ጌታዋ እንደሆነ የሚነገርበት ቀን ነው። የዚህ የሰንበት ጉዳይ የመጣው እሱ ከፈወሰ በኋላ አልጋውን ይዞ መጻጉዕ ሲነሳ በዛ አካባቢ የነበሩ የመቅደሱ ሰዎች ፈሪሳውያን ዛሬ ሰንበት ነው፣ ዛሬ ሰንበት ነው፣ አልጋህን ተሸክመህ ልትሄድ አልተፈቀደልህም፣ ስራ ልትሰራ አልተፈቀደልህም አሉት። አይደለም ያዳነኝ ሰው ተሸክመህ ተነስተህ ሂድ ብሎኛል አላቸው። ማን ያዳነህ አሉት። ክርስቶስ ከዛ ፎቅቅ ብሎ ስለነበረ ሰውየው ማን እንዳዳነው አላወቅም ይላል። ማን እንዳዳነው አላወቅም ይላል። የሚገርማችሁ ስለዚህ በኋላ ላይ በቤተ መቅደስ አየው እና ይሄ ሰው አየው። በኋላ ጌታ ሆይ እኔ እኮ ነኝ ባለው ሰዓት በሌባሰ እንዳይመጣብህ ሁለተኛ ኃጢአት እንዳታደርግ ብሎ አለው። በዛ ወቅት ግን ፈሪሳውያን በዚህን ጊዜ ይሄ ሰው ሄዶ ለፈሪሳውያን ያዳነኝ እኮ ይሄ ነው ብሎ ተናገረ። እዚህ ጋር እንግዲህ የቤተ ክርስቲያን ትርጉም የተለያየ ትርጉም ይሰጣል። አንደኛው ይሄ ሰውዬ በክስ መልክ ያዳነውን ይሄ እኮ ነው ያዳነኝ ብሏል ብለው የሚሉ ሰዎች አሉ። ከሱ ይልቅ ብዙ አባቶች የሚስማሙበት ትርጉሙ ይሄ ሰው ምስክርነት ነው። ያዳነኝ እሱ ነው፣ እናንተ መዳን ትፈልጋላችሁ፣ እሱ ነው ምስክርነት ሰጠን፣ ያዳነኝ ይሄ እሱ ነው አለ ነው። ግን እነሱ ከዛም በኋላ ወደ እሱ መጥተው ይሄን በሰንበትን ሻርክ ብለው ከሰሱት። ስለ ሰንበት ለምን እንደሚነገር ባክግራውንዱን ሰጣችሁ። ለምን እንደዚህ ትላላችሁ? አባቴ ሁሌ ይሰራል እኔም እሰራለሁ ብሎ አላቸው። በዚህን ጊዜ አሁን የከሰሱት የሚከሱት ሰንበትን ስለሻረ ብቻም ሳይሆን
ራሱን ከእግዚአብሔር ጋር አስተካከለ ብለው ሊገድሉት ፈለጉ ይላል። ይሄ ነው ተቅለል ባለ መልኩ የዚህ ታሪክ ትልቁ መሰረታዊ ነገር እዚህ ጋር መውሰድ ያለብን መድኃኒታችን ኢየሱስ ክርስቶስ ሰውየውን የጠየቀው ልጄ ሆይ ልትድን ትፈልጋለህን? that's it simple question። ሰውየው አዎ ለማለት እሱ እኔ እኮ ዘመድ የለኝም እኔ እኮ ወገን የለኝም አለ። ይሄ ሁላችን እንደምንለው ነው። ሁላችን አንደለ ልዱ ሁላችን እኔ ዘመድ የለኝም እኔ እኮ ወገን የለኝም እንላለን። በተለይ በስደት ስንኖር እንላለን ሁላችን። እኔም ብያለሁ እኔ እኮ ዘመድ የለኝም እኔ እኮ ወገን የለኝም እንላለን። ወገኖቼ እግዚአብሔር ወገናችን ነው። ወገኖቼ እግዚአብሔርን ካለን እሱ ብቻው በቂ ነው። ለዚህ ነው እሱን መያዝ የሚያስፈልገው። አያችሁ ሰው የለኝም ማለት ልክ ነው። ብቸኝነት ቀላል ነገር አይደለም ወገኖቼ። ሰዎች በተለያየ ምክንያት ብቸኛ ይሆናሉ። በነገራችን ላይ እግዚአብሔር አምላክ ሰውን ሲፈጥረው ሰው ብቸኛ እንዲሆን አይደለም የፈጠረው። ለዚህ ነው ብቸኝነት በቀላሉ የሚያጠቃን። ስንፈጠር ሶሻል አኒማል ምን ማለት ነው? ማህበራዊ ነው። ሰው በማህበር እንዲኖር ሰው ብቻውን ሊሆን አይገባም። የምትመቸውን ረዳት እንፍጠርለት ብሎ እግዚአብሔር ለአዳም ሔዋንን ፈጠረ። አያችሁ ሰው ብቻውን ሊሆን የእግዚአብሔር ሐሳብ አይደለም። ለዚህ ነው በቀላሉ ብቸኝነት ሰው ብቻውን እንዲሆን እግዚአብሔር አይፈቅድም። ነገር ግን ሰዎች በተለያየ ምክንያት ብቸኛ ይሆናሉ። አስባችሁት እንደው አላቅም አስባችሁታል? በተለያዩ ምክንያቶች ሰዎችን ብቸኛ ያደርጉናል። አንደኛው ለምሳሌ ሰዎች በስደት ሲኖሩ ከሀገራቸው ሲወጡ ብቸኛ ይሆናሉ። በነገራችን ላይ አይደለም ሰዎች እንስሳዎች ብቸኛ ይሆናሉ። አይታችሁ ታውቃላችሁ? አንድ ጊዜ ዙ ሄድኩኝ። እዚህ ዋሽንግተን ዲሲ ያለው ዙ ሲሄድ ብዙ እንስሳዎችን አዋፎችን አየሁና አሁን ልነግራችሁ የፈለኩት አይደለም ሰው ወገኖቼ እንስሳ እንኳን ብቸኝነት ከተሰማው ይገርማል በጤንነቱ የታወቀ ይሆናል። በኋላ አንዲት ቁራ ማለት አሞራ፣ ይቺ አሞራ አንዲት አሞራ ቁፍ ብላለች። ሁሉ እዛ አካባቢ ያሉት ሲንቀሳቀሱ ሲዝን እንደው ዘና ብለው ሲኖሩ አንዲት አሞራ ግን አይኔን ሳበችኝ። ሰዓት በሩቁ ቁፍ ብላለች እንደዚህ። ይቺ አሞራ ምን ሆና ነች አልኩና ጠጋ ብዬ ወገኖቼ ጠጋ ብዬ አየሁ። ያሳዝናል። ያቺ አሞራ በነገራችን ላይ ስደተኛ አሞራ ነበረች። ከምሬ ነው የምላችሁ። ከየት እንደመጣች ገምቱ። ከሱራ የተጻፈው ጽሑፍ ከኢትዮጵያ የመጣች አሞራ ይላል። ምን ያህል አንጀቴን እንደበላችኝ በእውነት ነው የምነግራችሁ። ለምን መሰላችሁ? ይቺ አሞራ እንኳን ከሀገሯ በመውጣቷ ብቸኝነት ተሰማት። ሰውማ እንዴት የበለጠ አይሰማውም? ስለዚህ የሰው ልጆች በተለያየ ምክንያት ብቸኛ ይሆናል። አንደኛው ስደት ነው። ስደት ሰዎችን ብቸኛ ያደርጋል፣ በሰው ባህል በሰው ሀገር ስንኖር። ሁለተኛው ለምሳሌ ሰዎች የጤንነት መታወክ ሲደርስባቸው ወገኖቼ፣ በጤንነታችሁ ጊዜ ብዙ ጠያቂ አላችሁ፣ ብዙ ዘመድ አላችሁ ወገኖቼ። የታመማችሁ ቀን ግን በጣም ጥቂት ሰዎች ናችሁ እድለኛ ከሆናችሁ። አለበለዚያ እንደ መጻጉዕ ሰው የሚጠይቃችሁ ሰው ዝር አይልም። ለዚህ ነው ይሄ ሰውዬ ዘመዶቹም ወዳጆቹም ትተውታል ሰልችተው። ለዚህ ነው 38 ዓመት ሙሉ እዛች የጠበል ስፍራ ፍግም ማለት። ሰው ቢረሳ መድኃኔዓለም አይረሳም ወገኖቼ። መድኃኔዓለም ግን በሰዓቱ መጣ። ክብር ለመድኃኔዓለም ይሁን። በሰዓቱ መጣ ወገኖቼ። ሰው ይረሳችኋል። የእናታችሁ ልጅ ይረሳችኋል። ወንድማችሁ ይረሳችኋል። እግዚአብሔር ግን አይረሳችሁ። ስለዚህ ለዚህ ወንድም እዛች ጋር መድኃኔዓለም መጣ ይላል። ስለዚህ ሰዎች አንዳንዴ ብቸኛ የሚሆኑት ከጤና መታወክ ወይም ከጤና መቃወስ የመጣ በዛ ምክንያት ብቸኛ ይሆናሉ። ለምሳሌ አንድ ነገር ልንገራችሁ። አብዛኛውን ሰው በተለይ በውጪ
የሚኖር ሰው የአእምሮ መታወክ ይገጥመዋል። ከብቸኝነት የመጣ ነው። ለምሳሌ እናንተ ዲፕሬሽን በሉት፣ አንዛይቲ በሉት፣ ፎቢያ በሉት፣ whatever it is፣ ምክንያቱ ግን ከብቸኝነት ነው የሚመጣው። ብዙውን ጊዜ ወስጄም ጥናት አድርጌያለሁ። በቀላሉ ይድናሉ እነዚህ ሰዎች። ትንሽ አንድ ሰው ሄዶ አይዟችሁ እኔ እኮ ወንድምህ ነኝ፣ አይዞ እኔ ያለሁልህ፣ ምንም አትሆንም፣ ኢትስ ኦኬ ስትሉት ከዚህ ላይ ነቀል ብሎ ሲሄድ ታያላችሁ። እኔ በሕይወቴ የገጠመኝ ነገር ነው። ስለዚህ ወገኖቼ ሰዎች በስደት ሲኖሩ ያ ብቸኝነት ብዙ ሰው ቆዝሞ ብዙ ሰው አዝኖ ሄጄ ያነጋግራለሁ። ልማድ አለኝ አሁን እዚህ ሰሜን አሜሪካ ውስጥ እና አንዳንዴ ሳገኛቸው ወንድሞቼ ምን ሆናችሁ ነው? ምን ነው በሰላም ነው? እንደው ጥሩ አትመስሉ ምናምን። እኔ ስለገባኝ ነው የሰው ችግር። አይ ብቸኛ ነኝ፣ ሰው የለኝም። ቢገርማችሁ ምንም አታድርጉለት፣ የቤት ኪራዩን አትክፈሉልህ፣ አይዞ ወንድሜ እኔ አለሁልህ ስትሉት ይገርማችኋል፣ ኢነርጂ ያገኛል። በቃ ሰው አለኝ፣ ዘመድ አለኝ፣ ከዛ ይበረታል። የቀላል ነገር እንዳይመስላችሁ እቷችሁ። እንግዲህ ይሄ ወንድማችንም 38 ዓመት እዛ ጋር ስለወደቀ ክርስቶስ ሄዶ ልትድን ትወዳለህን ሲለው ሰው የለኝም አለ። ልክ እንደኛ ሰው የለኝም። ወገኖቼ ሰው የለኝም ማለት የለብንም። ካሁን ወዲያ የኛ ዘመዳችን እግዚአብሔር ነው። እግዚአብሔርን የያዘ ሰው ወገኖቼ ቢሞት እንኳን ሕይወት አለው። ስለዚህ ነጥቤ ምንድነው? በብቸኝነት ከምን ይመጣል አልኩና ከስደት፣ ከጤንነት መታወክ፣ ሌላ ጊዜ ደግሞ አይታችሁ ከሆነ አላቅም ሰዎች ወደ ሞት አፋፍ ሲቃረቡ ብቸኛ ይሆናሉ። አንደኛ ሰውም ይሸሻቸዋል፣ እውነት እኮ ነው። ሁለተኛ እነሱም ደግሞ ብቸኛ ይሆናሉ እና የተለያየ ምክንያት አሉ። ግን የእግዚአብሔር ሐሳብ ግን ሰው ብቻውን እንዲሆን እግዚአብሔር ፈቃዱ አይደለም። ስለዚህ መሰረታዊ ነገር ይሄ ሰው መድኃኔዓለም ክርስቶስ በሰዓቱ መጣ። 38 ዓመት ከታመመ በኋላ ፈወሰው። አልጋን ተነስ ተሸክመ ሂድ አለው። ወገኖች አስቡት፣ ሳምንት ተኝታችሁ ታውቃላችሁ? ታማችሁ አይደለም? አልጋ እኮ ወተር እኮ ነው የምንለው። መሄድ እንኳን አንችልም፣ እንኳን አልጋችንን እንሸክም። ይሄ ግን 38 ዓመት የተኛ ሰውዬ ወገኖች አልጋውን ይዞ አፈፍ አድርጎ ተነስቶ ሄደ። የሚያሳዝነው ግን እዛ ጋር ስንት ዓመት ሲተኛ ማንም ያልጠየቁት የቤተ መቅደሱ ሰዎች አልጋውን ባነሳ ጊዜ ግን ልትሸከም አይገባህም ብለው አሉት። እና በአጠቃላይ ታሪኩ ይሄንን ይመስላል። እዚህ ጋር አንድ ነገር አነሳላችኋለሁ። መሰረታዊ ነገር ከዚህ የምንማረው እግዚአብሔር በመጻጉዕ ሕይወት እንደመጣ እንደዛው እግዚአብሔር በእኔና በእናንተ ሕይወት ይመጣል። የኛ ድርሻ ወገኖቼ መጽናት ነው። የኛ ድርሻ መድኃኔዓለምን መጠበቅ ነው። ሰው ይኑር አይኑር፣ ይመች አይመች፣ ይሳካም አይሳካ ምድራዊ ሕይወት፣ እኛ ግን እግዚአብሔርን ሁሌ መጠበቅ፣ በጸሎት እየተጉ መጠበቅ ይመጣል። አያችሁ፣ ለዚህ ነው ዛሬ ርዕሳችን ምንድነው አልኳችሁ? እግዚአብሔር በሕይወታችን ሲመጣ። ወገኖቼ እግዚአብሔር በሕይወታችን ሲመጣ ልምሾ የሆነው ሰው ቀጥ ብሎ ይነሳል፣ አፈፍ ብሎ ይነሳል። እግዚአብሔር በሕይወታችን ሲመጣ ወገኖቼ ሞተ፣ በሰበሰ፣ ሸተተ ያልነው ነገር ሕይወት ዘርቶ ይነሳል። ይህ አይደል የሆነው? እዛ ዮሐንስ 11 ላይ አልዓዛርም ታመመ፣ አልዓዛርም ሞተ ይላል። ክርስቶስ ጋር ላኩ ማርታና እህቱ ማርያም። ጌታ ሆይ ና አሉት። ጌታ ግን ሆነ ብሎ 3 ቀን ቀረ ይላል። እስከ 3 ቀን አልሄደም። ማመጣላችሁ የአልዓዛርን ታሪክ እግዚአብሔር በሕይወታችን ሲመጣ የሞተ ነገራችን ሕይወትን ይዘራል።
ተስፋ የቆረጥንበት ነገር ተስፋው ይለመልማል ስላችሁ ነው። ወደ ጌታ ላኩበት ማርታና ማርያም። እባክህ ወንድማችን ታሟል፣ ጌታ ሆይ ቶሎ ና አሉት። ክርስቶስ ግን አልሄደም ይላል። ይሄ እንዳደረገው ወገኖቼ ጨካኝ ሆኖ ሳይሆን የእግዚአብሔርን ክብር ለመግለጥ ስለፈለገ ነው። እሱ የሚሰራውን ያውቃል። ስለዚህ 3 ቀን አሳልፎ ሄደ ይላል። በሄደ ጊዜ በደረሰ ጊዜ ወገኖቼ የት ነው ያኖራችሁት ነው የመጀመሪያ የት ነው ያኖራችሁት? እነሱ ግን ምንድነው ያሉት? ይሸታል። ጌታ ሆይ ሞቷል፣ ከሞተ 4 ቀን አልፎታል፣ አሁን ግን ይሸታል አሉት። ተስፋ የለውም እኮ አሉት። ሰው እንደዚህ ነው ወገኖች። ወንድምና እህት ተስፋ የለውም ጌታ ሆይ በቃ እኮ ነው የሚሉት። እሱ ግን ምንድነው ያለው? የቱ ጋር ያኖራችሁታል? ያው እዛ ጋር ማያቆኑ አይደለም። እሱ እግዚአብሔር የእግዚአብሔርን ሥራ ይሰራል፣ ሰው የሰውን ሥራ እንዲሰራ ነው። አልዓዛር ተነሳ። የሞተው የሸተተው አልዓዛር ወገኖቼ ሀፈፍ ብሎ ተነሳ። ክብር ለእግዚአብሔር ይሁን። አያችሁ። ስለዚህ ምንድነው ነጥቤ? እግዚአብሔር በሕይወታችን ሲመጣ ሞተ፣ በሰበሰ፣ ሸተተ ያልነው ነገር ሕያው ሆኖ ይነሳል። አያችሁ። ለዚህ ነው እግዚአብሔርን መምጣት ቢመችም ባይመችም ቢሳካም ባይሳካም የምድር ኑሮ ወገኖቼ ጥርሳችንን ነክሰን መጠበቅ አለብን። ይሄ ብቻ አይደለም ወገኖቼ፣ እግዚአብሔር በሕይወታችን ሲመጣ ሰው እንደቀደመው አይሆንም። እግዚአብሔር ሲመጣ ወገኖቼ ሰው ይለወጣል። አሁን እኮ እኛ እንኳን አገልጋዮች እንደዛው እንደ ድሮ እኮ ነው። በሕይወታችን እግዚአብሔር ስላልነካን ነው ስላልመጣ። እግዚአብሔር በሕይወታችን ሲመጣ መልካችን እግዚአብሔርን እናብረቀርቃለን። እንደ ክርስቶስ እንሆናለን። እንደሱ ሩህሩህ እንሆናለን። እንደሱ ታዛዥ፣ እንደሱ የትህትና ሰው እንሆናለን ወገኖቼ። ሰው እግዚአብሔር ነክቶት እንደቀደመ አይኖርም፣ እንደ ድሮ አይሆንም። እግዚአብሔር ነክቶት እንደቀደመ ሰው አይሆንም። ስለዚህ እግዚአብሔር ሲመጣ እንደ ቀድሞ አይሆንም በሕይወታችን። ታስታውሳላችሁ አይደለም? ያቺ በማርቆስ ምዕራፍ 5 ያየናት እህት 12 ዓመት ደም የፈሰሳት እናት 12 ዓመት ደም ፈሰሳት። ታመመች። ነንስቶፕ 12 years ለ12 ዓመት ደም ፈሰሳት። መፍሰሱ አይደለም ወገኖቼ፣ ደም መፍሰሱ አልነበረም ችግሩ። በዛን ዘመን ደም መፍሰስ አይደለም ደም መፍሰስ፣ የእህቶቻችን የወር አበባ እንኳን ወገኖቼ፣ አንደኛ ወር አበባ የታያት እህት ለ15 ቀን ነው ተገልላ ትኖራለች። ለ7 ቀን ተገልላ ትኖራለች። ሁለተኛ በስተት እንኳን አንድ ሰው እንዲህ ቢነካት እሱ ራሱ ይረክሳል። ይሄ በጣም ችግር ነበር በብሉይ ኪዳን። አይ እግዚአብሔር እኮ ያወጣን፣ አቤት እግዚአብሔር ያወጣን እኮ። ስለዚህ እነዚህ ሰዎች በዛን ጊዜ ከረከሱ አውራ በግ ወይ ወይፈን አምጥተው ካህኑ ጋር ነው ከርኩሰታቸው የሚነጹት። አዎ ለአንድ ቀን ተገልለው ብቻቸውን ይሆናሉ። ያረከሰ ሰው በጣም ችግር እኮ ነበር። እኛ እኮ we don't appreciate እግዚአብሔር ያደረገልን ወገኖቼ። እንደ ኃጢአታችን ብዛት፣ እንደ መርከሳችን ብዛት ስንት በግ ይበቃን ነበር፣ ስንት በሬ ይበቃን ነበር። ያሁን በሬና በግ እንግዲህ ተወዷል። አሁን ምን ይውጣን ነበር? ስለዚህ መሰረታዊ የዚህ ሴትዮ ችግር 12 ዓመት ደም መፍሰሱ ብቻ አይደለም፣ ህብረተሰቡ ያገላታል። ለምን? ህግ ደግሞ እንደውም አለ። በመንገድ ላይ ስትሄድ እርኩስ ነኝ የረከስኩ ሴት ነኝ ባትል ችግር ውስጥ ትገባለች፣ ትቀጣለች። ስለዚህ ሰው እንዳይነካት በየመንገዱ ስትሄድ ከህመማችሁ የበለጠ ከፍ አድርጋችሁ እጃችሁን እርኩስ ነኝ፣ የረከስኩ ሴት ነኝ አጠገቤ አትድረሱ። እንዴት ልብ የሚነካ ነገር መሰላችሁ? ታዲያ አንድ ቀን ይላል
መድኃኔዓለም ክርስቶስ በዛ ያልፍ ነበረ። እቺ ሴት ምን አለች? እንደምንም ብዬ የጨርቁን የቀሚሱን ጨርቅ ብነካ እፈወሳለሁ አለች፣ አመነች። ይህንም አመጣላችሁ ሰው እግዚአብሔርን ነክቶ ሰው እግዚአብሔር በሕይወቱ መጥቶ እንደ ቀድሞ አይሆንም። እቺ ሴትዮ ሄዳል እንደምንም ብላ የጨርቁ የቀሚሱን ጫፍ ነካች። ወገኖቼ በዛንች ደቂቃ 12 ዓመት የፈሰሰው ደሟ ጸጥ አለ። ምንድን ነው ነጥብ? ወገኖቼ እግዚአብሔር ሲመጣ የረከሰው ሰው ቅዱስ ይሆናል። የረከሰው የተባረከ ይሆናል። ይሄ ብቻ አይደለም ወገኖች፣ እግዚአብሔር በቤታችን በሕይወታችን ሲመጣ ባዶ የሆነ ማሰሯችን ሙሉ ይሆናል። ታስታውሳላችሁ? የኤልያስ ዘመን ሴትዮ ታስታውሷታላችሁ? የሰራብታዋ ሴትዮ። ያቺ ሴት ዘመኑ ድርቅ ሆነ ይላል እና ዘመኑ ድርቅ ሆነ፣ በጣም ችግር ገባች። በቤቷ ምናምን የለም፣ ትንሽ የዱቄት ትንሽ ዘይት ነገር ነው፣ በቃ የለም። እና እግዚአብሔር ሰው በዛ ጋር ሲያልፍ አንድ ቀን እስቲ የሚበላ ነገር አለሽ ወይ አንቻለ። ትቀልዳለህ? በኤልሳ ዘመን ትቀልዳለህ ወይ? የሚበላ ትላለህ፣ ከየት ይመጣል? እኔ ምንም ነገር የለኝም። ስማ ይኸውልህ አሁን ያለችው ቤት ውስጥ አንድ ቂጣ የምትሆን ነው። እኔና ልጄ እሷን በልተን እንሞታለን። እግዚአብሔር ሰው ምን አላት? ግድ የለሽም ያነጋገርሽውን ለእኔ ስጪ፣ ከዛም በኋላ እግዚአብሔር ላንቺም ይሰጥሻል አላት። በእምነት ሴትዮዋ ሰጠችው። ወገኖቼ ከዛን በኋላ ቤቷ ውስጥ ብዙ ማድጋ ነበር፣ ብዙ ማድጋ ነበር። ምን አለሽ? ማድጋ አለኝ አለችው። ማድጋዎችሽን ደርድር ያለሽን ያላት። ማድጋዎቹን እንስራ ማለት እንስራዎቿን ደረደረች። ያቺ እግዚአብሔር በመንፈስ ቅዱስ ዘይት ሞላው ይላል። እየሸጥሽ ተጠቀም ያለ ምንድነው ነጥቤ? እሷ የነበራት ጭላንጭል ነበረች። እግዚአብሔር በሕይወታችን ሲመጣ ወገኖቼ ጭላንጭል ባዶ የሆነውን ሙሉ ያደርገዋል። እግዚአብሔር ሲመጣ እንደዚህ። ይሄ ብቻ አይደለም። ታስታውሳላችሁ? በዚህ በነ ቅዱስ ጴጥሮስ መድኃኒታችን ኢየሱስ ክርስቶስ ከተሰቀለ በኋላ ተስፋ ቆርጠው ይላል። ትምህርቴን እየተቀለልኩ ይላል። ተስፋ ቆርጠው ወደ አሳ ማስገር ሄዱ። የሚደንቅ ነገር ነው። ቅዱስ ጴጥሮስና ወንድሞቹ ሲጠሩ ከአሳ ማስገር ሙያ ነው እግዚአብሔር ያወጣቸው። ኑ እናንተ አሳ አስጋሪዎች ሳትሆኑ ሰው አስጋሪ ያደርጋችኋለሁ፣ ሰውን ለእግዚአብሔር መንግሥት የምታጠምዱ ትሆናላችሁ ኑ ብሎ ነው እነ ዮሐንስን እነ ቅዱስ ጴጥሮስን በዚህ መልክ ጠራቸው። በኋላ ያው ሰው እንግዲህ ሰው አይደል፣ መድኃኒታችን ኢየሱስ ክርስቶስ ሲሰቀል አዩት። ሲገረፍ፣ ሲንገላታ፣ ሲሰቀል፣ ሲቀበር አዩት። ተስፋ ቆረጡ። ተስፋ ቆርጠው ወደ ቀደመ ነገራቸው ሄዱ። ወገኖቼ እንደዚህ ነው ሰው። ተስፋ ቆርጠው ሄዱ ወገኖቼ። ሌሎች ወደ አሳ ማጥመድ ሄዱ፣ ሌሎችም ወደ ሌላ ቦታ ሄዱ ይላል። እንደውም በተለይ ወደ ኤማውስ የሄዱት ለራሱ ለክርስቶስ ተስፋ አድርገን ነበረ ይላል። ተስፋ አድርገን ነበረ እስራኤልን ይቤዣል፣ ተስፋ አድርገን ነበረ ማለት ተስፋ ቆርጠዋል። ታዲያ እነ ቅዱስ ጴጥሮስ 7 ወንድሞቹን ይዞ ወደዛ ወደ ጥብርያዶስ ባህር እዛ ሄደ ይላል። ሌሊቱን ሙሉ ሲፈልግ አደረ። ምንም አንድም አሳ አልያዘም። ይህንን ያመጣሁት ምንድን ነው? እግዚአብሔር ወገኖቼ በሕይወታችን ሲመጣ ባዶ የሆነው ቤታችን ሙሉ ይሆናል። ስለዚህ ሌሊቱን ሙሉ ፈለጉ፣ አንድ አሳ አልያዙ። ያለ እግዚአብሔር መድከም እንደዚህ ነው ወገኖቼ። ያለ እግዚአብሔር መድከም ባዶ ነው። ሌሊቱን ሙሉ ደከሙ፣ አንድ አሳ አልያዙ። ጠዋት ላይ ወገኖቼ እነሱ ተስፋ ቆርጠው ቢሄዱ ተስፋ በእነሱ የማይቆርጥ እግዚአብሔር
መጣ። አያችሁ እኛ ተስፋ ብንቆርጥና እንለይ ብንል በእኛ እግዚአብሔር ተስፋ አይቆርጥም። ተከትሏቸው መጣ። ወደዚህ ወደ አሳ ማስገሪያ የሄዱትን ፈልጎ አመጣቸው። ወደ ኤማሁስም የሄዱትን እነሱ ተስፋ ቆርጠው የሄዱትን እሱ ሄዶ ተከትሎ አመጣቸው። እግዚአብሔር ለኔና ለእናንተ እንደዚህ ነው። ተስፋ ስንቆርጥ በእኛ ተስፋ አይቆርጥም፣ ፈልጎ ያመጣናል መልሶ። ስለዚህ ወገኖቼ እዛ ቦታ ሄደ። ሲያያቸው አሳ ይፈልጋሉ። ልጆቼ የሚበላ አንዳች ነገር አላችሁ አላቸው። አይ አላወቁትም። ትቀልዳለህ አይነት ንግግር ነው። አይ ጌታው ምንም ነገር የለም አለ። በቀኝ ጣሉት አላቸው። በቀኝ በኩል መረባችሁን ጣሉት። በቀኝ በኩል ሲጥሉት በአንድ ደቂቃ ውስጥ ወገኖቼ 153 ትልልቅ አሳዎች መረብ ውስጥ ገቡ ይላል። እግዚአብሔር ሲመጣ እንደዚህ ነው ወገኖቼ። ባዶ የሆነው ህይወታችን ሙሉ ይሆናል። እግዚአብሔር ሲመጣ የተትረፈረፈ ይሆናል። ታስታውሳላችሁ መድኃኒዓለም 2 ዳቦ እንዴት አድርጎ እንዳትረፈረፈ 12 ሌማት። ስለዚህ ምንድነው ነጥቤ እግዚአብሔር በህይወታችን ሲመጣ ወገኖቼ ልምሾ የሆነው ጽኑ ሆኖ ይነሳል። እግዚአብሔር በህይወታችን ሲመጣ ሞተ፣ በሰበሰ፣ ሸተተ ያልነው ሕያው ሆኖ ህይወት ዘርቶ ይነሳል። እግዚአብሔር በህይወታችን ሲመጣ ወገኖቼ ታሪካችን ይቀየራል። እርኩስ የሆነውን እግዚአብሔር ምን ያደርገዋል? የተቀደሰ። ዘማዊውን እግዚአብሔር ድንግላዊ ያደርገዋል። እግዚአብሔር እንደዚህ ነው። አያችሁ ባዶ የነበረውን ሙሉ ያደርገዋል። አዎ እግዚአብሔር ሲመጣ ወገኖቼ ጠላት ድል ይሆናል። ረሃብ፣ ቸነፈር ይጠፋል። እግዚአብሔር ሲመጣ አያችሁ እግዚአብሔር በህይወታችን ሲመጣ እንግዲህ የተረገመው ሰው እንኳን ባራኪ የሚመርቅ ሰው ይሆናል። አንድ ታሪክ ልንገራችሁና የዕለቱን ትምህርት እዚህ ጋር ልቋጭ። እግዚአብሔር በህይወታችን ሲመጣ እንደ ቀድሞ አንሆንም። ምንድነው እዚህ ጋር ልላችሁ ፈለኩ? የተረገመው ሰው እንኳን መራቂ ይሆናል። የተረገመው እንኳን ባራኪ ይሆናል ወገኖቼ። ኦሪት ዘፍጥረት ምዕራፍ 39 አካባቢ ሄዳችሁ ብታነቡ እስራኤል ይላል። በመጨረሻው እድሜ እስራኤል ማለት ያዕቆብ ነው። በመጨረሻው የእድሜ ዘመኑ ልጆቹን ጠርቶ እሱ ወደ እግዚአብሔር ሊሄድ በተዘጋጀ ጊዜ ልጆቹን ጠርቶ አንዳንዶቹን መርቆ አንዳንዶቹን ረግሟቸው ነው። ከተረገሙት ውስጥ ሌዊ አንዱ ነው። ጥፋት አድርጓል። እሱ ታሪኩ ሰፊ ነው። ዲና በምትባል በእህታቸው ምክንያት በሰው ሀገር ሳሉ የማይገባ የበቀል እርምጃ ስለወሰዱ አባታቸው በስደት በጣም አዝኖ ነበር። በሰው ሀገር እያለው ይህን መከራ መጣችሁብኝ ብሎ አዝኖ በመጨረሻው የእድሜ ዘመኑ እሱና ስምዖን ወገኖቼ ረግሟቸው ነው የሞተው። ሌሎቹን ሲመርቅ እነሱ ግን ሌዊ የተረገመ ሰው ነው። ነገር ግን በሕይወት አጋጣሚ እግዚአብሔር ሲመጣ ምንድነው የተነሳውበት? እግዚአብሔር ሲመጣ የተረገመው ባራኪ ይሆናል ስላችሁ ነው። ይሄ ሌዊ ነገደ ሌዊ በኋላ እሱ ነገደ ሌዊ ይባላል። ታሪክ ሰሩ። አንድ ጊዜ ታስታውሱ እንደሆነ ሙሴ በእግዚአብሔር ጣቶች የተጻፉትን ታቦት ወይም ጽላቱን ሊቀበል ወደ ሲና ተራራ ወጥቶ ነበረ። ሲመለስ ህዝቡ እስራኤል ጣዖት ማምለክ ጀምሮ ነበር። በዛን ጊዜ ሲመለስ ሙሴ በጣም ነው ያዘነው። እንዲሁም በእጁ የያዘውን ጽላቱን ሰበረው ይላል። በጣም ከመናደዱ የተነሳ እና እዛች ጋር የሌዊን ታሪክ ላመጣት እንዴት እግዚአብሔር ታሪኩን እንደቀየረ። በዚህን ጊዜ አንድ አዋጅ አወጀ። በጣም አዝኖ ነበር። እነሱ እዛ በደረሰ ጣዖት ያመልካሉ። የእግዚአብሔር የሆናችሁ ለእግዚአብሔር ተለዩ አለ። የእግዚአብሔር የሆናችሁ ለእግዚአብሔር ተለዩ አለ። በዛን ጊዜ አንድ ነገድ ከሁሉ ተለየ። ይገርማቸዋል። የሌዊ ነገድ ተለየ፣ ለእግዚአብሔር ተለየ። ከዛን ጊዜ ጀምሮ ሌዋውያን ወገኖቼ ለእግዚአብሔር ተለዩ።
በዛን ጊዜ ሙሴ አንድ ነገር አላቸው። በሉ በያዛችሁት ጎራዴ እነዚህን ጣዖት አምላኪዎችን ሁሉ አንገታቸውን ባሏቸው አላቸው። አደረጉ። ሌዊ በደም ተቀደሰ። ከዛን ጊዜ ጀምሮ ነገደ ሌዊ የቤተ መቅደሱ አገልጋይ ሆኑ። ስለዚህ የተረገመ እግዚአብሔር በሕይወታችን ሲመጣ የተረገመው ባራኪ ይሆናል ወገኖቼ። አያችሁ እግዚአብሔር ሲመጣ እንደዚህ ነው። ለዚህ ነው እንግዲህ እግዚአብሔር በሕይወታችን ሲመጣ ልምሾ የነበረው ጽኑ ይሆናል፣ ሞተ በሰበሰ ያልነው ሞተ በሰበሰ ሸተተ ያልነው ሕያው ሆኖ ይነሳል። እግዚአብሔር ሲመጣ ታሪክ ይቀየራል ወገኖቼ። ይከፋ በሰው ፊት የማትናገሩት ታሪክ አላችሁ፣ እግዚአብሔር ይቀይረዋል። ባዶ የነበረው ሕይወታችን እግዚአብሔር ይሞላዋል። ስሙኝ፣ ይሄንን እኔ ከልቤ ነው የምነግራችሁ። አንዳንድ ጊዜ ለመናገር የደረሰላችሁ ሁሉ ማውራት እንኳን እግዚአብሔር ወገኖቼ በቤታችሁ በሕይወታችሁ ይገባል። እናንተ ብቻ ታመኑ፣ እናንተ ብቻ ታመኑ። ይመችም አይመችም የእግዚአብሔር ሰዎች ሁኑ። እግዚአብሔር በቤታችሁ ይገባል። ሁሉን ነገር ወገኖቼ እግዚአብሔር ሁሉን ነገር ያትረፈርፈዋል። ስለዚህ በአጠቃላይ እንግዲህ ዛሬ የተማርነው ነገር ምንድነው ብለን ብንል በአጠቃላይ እግዚአብሔር በሕይወታችን ሲመጣ ነገሮች ይቀየራሉ። ነገሮች ይቀየራሉ። ትልቁ ነገር እኛ ጸንተን እግዚአብሔር መጠበቅ ነው። ያ ምድር ላይ አይመችም ወገኖች፣ ምድር አይመችም። የሚሞላ ነገር የለም። የሰው ፍላጎት እንደው አያልቅም። የሰው ፍላጎት እኮ አያልቅም። ጠዋት ባለቤቴን ስላት ነበር። አይ ስሚ አልኳት፣ መቼም የሰው ፍላጎት አያልቅም አይደል አልኳት። አሁን ካለን ቤት ሌላ ቤት ብንገዛ ምን እንደምመኝ ታውቂያለሽ አልኳት። እሺም ሰው አይመኝ፣ በአንድ በኩል ጥሩ ነው። ምን አለችኝ? የምፈልገው አልኳት ቤቴ ውስጥ ትልቅ ላይብረሪ ያለው ትልቅ ላይብረሪ ያለው ኦፊስ ነው የምፈልገው። ሰፋ ያለ በቃ በደንብ ላይብረሪ መጽሐፍት የሚደረደርበት ማነብበት፣ ትልቅ ደግሞ እንደ ክርስቶስ ጠረጴዛ ያለ ነው። ይሄ 12 ሰው የሚይዘው አይነት ትልቅ ይኖራል። ልጆችም ሲመጡ እዛ ቁጭ ብሎ መጽሐፍ የሚያነቡበት ደዛ አይነት ነው። የሰው ፍላጎት እኮ ነው። ሌላ ሳያስፈልግም ጂማ አያስፈልግም አለችኝ እሷ። እና ወገኖች የሰው ፍላጎት አያልቅም ስላችሁ በዚህ ምድር ላይ ፍላጎት እንደው አያልቅም። አንድ ከገዛችሁ በኋላ ሁለተኛ ቤት፣ አንድ መኪና ከገዛችሁ ሶስተኛ መኪና። ይሄ የሰው ፍላጎት ኦኬ። ይሄ መኖር መጥፎ ነገር አይደለም። እግዚአብሔር ሀብታም ብንሆን ችግሩ አይደለም። ግን ወገኖች ቢመችም ባይመችም ለእግዚአብሔር ግን የነጠሩ ሰዎች እንሆንለት፣ እንለይለት። ይሄ ማለት እኮ ምንም የምንሸከመው ነገር እኮ የለም። አባት ሆይ እኔ ያንተ ልጅ አለው። አሁን ለምንድን ነው እዚህ ባዶ ቤት ውስጥ ቁጭ ብለን በዚህ ሰዓት የምንነጋገር? እግዚአብሔርን እኮ መፈለግ ነው ወገኖች። እንዴት የሚያዋጣ ነው ደግሞ። እግዚአብሔርን መፈለግ ያዋጣል። በስጋም በነፍስ እንባረክበታለን። እመኑኝ፣ እኔ ምስክር ነኝ። እግዚአብሔር ይባርካል። አያችሁ። ስለዚህ ከዚህ ውስጥ በተለይ ከመጻጉዕ ይህ ሰው 38 ዓመት ኮንሲስተንትሊ በቃ ጠበቀ። 38 years 38 ዓመት። እኛም እንደዛው መጠበቅ አትሰልቹ። አንዳንድ ሰዎች ቤተክርስቲያን የሚገጥሙኛሉ እንደዚህ ይላሉ። አንዳንድ ፈተና በሕይወታቸው ይመጣል። በሕይወታቸው ሲመጣ እግዚአብሔር የታለ? ይሄ ሲሆን እግዚአብሔር የታለ? ወገኔ በእነሱ ቤት እግዚአብሔር በእልህ ወዲያው ይሄው እዚህ ጋር አለው እንዲላችሁ that's not how it works። እንደሱ አይደለም የሚሰራው ወገኖቼ። እንደዚህ ያለ እግዚአብሔር በሰዓቱ አለ። እኛ እንታመን። ቢመችም ባይመችም ቢሳካም ባይሳካም እኛ ሁሌ እግዚአብሔር ሰዎች እንሆን። ስለዚህ በአጠቃላይ እግዚአብሔር በሕይወታችን ሲመጣ ነገሮች ይቀየራሉ። እንደ ቀድሞ እንደ ድሮ አንሆንም። ተስፋ የቆረጠ ሰው ተስፋው ይለመልማል። ታሪኩ የተበላሸ ታሪኩ መልካም ይሆናል። የተረገመው ሰው የሚባርክ ይሆናል። በሰው ዘንድ የተረገማችሁ ብትሆኑ በእግዚአብሔር ዘንድ ግን የምትባርኩ እንደ ሌዊ ትሆናላችሁ። እግዚአብሔር በሕይወታችን ሲመጣ የቤተ ክርስቲያን አፍራሽ የሆነ ሰው የቤተ ክርስቲያን ምርጥ ዕቃ ይሆናል። እንደ ቅዱስ ጳውሎስ ደብዳቤ ወስዶ ቤተ ክርስቲያንን የሚያፈርስ ሰው ነበረ። እነ እስጢፋኖስ ሲገደሉ ካስገደሉት ልብሳቸውን ከያዙት ሰው አንዱ እሱ ነው።
ግን በኋላ ላይ ማን እንደ ቅዱስ ጳውሎስ አያችሁ ቤተ ክርስቲያን አፍራሹን የቤተ ክርስቲያን ጠበቃ ያደርጋል። አያችሁ እግዚአብሔር በሕይወታችን ሲመጣ እርኩሱን ቅዱስ ያደርገዋል። እግዚአብሔር በሕይወታችን ሲመጣ ዘማዊውን ድንግላዊ ያደርጋል። እግዚአብሔር ሲመጣ ወገኖቼ ይለውጠናል ባጭሩ። ስለዚህ ትልቁ ነገር እኛ እግዚአብሔርን ተክተን መጠበቅ። አሁን የሰንበት ያሁኑ የዚህ የመጻጉዕ ስብከት ጸንቶ እግዚአብሔርን መጠበቅ ነው። አሁን ትልቁ ነገር ወንድሞች አንድ ነገር ልጠይቃችሁና ትምህርቴን እየዘጋው ልሄድ። ለመሆኑ እኛን ዛሬ ልምሾ ያደረገን እሺ ሰዓት አለቀኝ ብላኛለች። እኛን ልምሾ ያደረገን ነገር ምንድነው? አሁን እኛ በቃ የተቸገርንበት በቃ ማለት ፊዚካሊ እንሄዳለን ግን ብዙ የተቸገርንበት ብዙ ጊዜ ምንድነው ልምሾ ያደረገን? ብዙዎቻችን ምንድነው ዘመድ የለኝ። ብዙ ሰው ዲፕረስድ ይሆናል። ብዙ ሰው የጭንቀት በሽታ አለበት። አሁንም ሀገራችንም ገብቷል። ድሮ ጭንቀት የለም። እኔ እናቴ ስታሳድገኝ በጀት ኢንካም እንኳን የላት፣ ግን እኛን አሳድጋ ሰው አድርጋናለች። ኢንካም ሳይኖር ያለ ጭንቀት እኛን አድርሳ ሃይስኩል አስጨርሳ ኮሌጅ ጨርሰን ሰው አደረገች። ገንዘብ የወር እኮ ሂሳብ ሳይኖር። አንዳንድ ሰዎች በኢትዮጵያ ውስጥ አሉ። በነገራችን ላይ በቀደም አንድ ሰው ስነግረው ነበር እንደው እና ምን አልኩት ኮሌጅ ውስጥ እያለሁ አዲስ አበባ እንዲሁ ያው ዘመድ የለኝ የሚባል ነገር አለ። ዘመድ አልነበረምና እና አንድ እናት ደሞዛቸው 17 ብር ጡረታ ይቀበሉ ነበር። ማማይሽ የሚባል አይ ማማይሽ አሳደጉኝ ማለት ኮሌጅ እየተማርኩ ይረዱኝ ነበር። 17 ብር ነች እኮ የሳቸው ኢትዮጵያስ በ17 ብር ግን ከራስ አሁን ይሄ እኮ ሩቅ አድርጋችሁ አትውሰዱ እንጂ እንደ እኛንም እኮ የ90 ዓመት እንትን አታድርጉን። አሁን ቅርብ ጊዜ እኮ ነው የሆነው። ይሄ እኮ ማውራው እኮ 30 ዓመት እኮ ነው። ግን የገርባችኋል በ90 እሳቸው 17 ብር ነበራቸው። የኔ እናት የወለደችኝ ግን ምንም ሳትኖር አሳደጉን። ጭንቀት የለባቸው። አሁን እኛን የሚበላን ግን 6 ዲጂት ፊገር ወይ $100,000 በላይ እየተከፈለን ለአንድ ሰዎች ብዙ ብር እንኳን እየሰራን ጭንቀት አለ አይደለም? ብዙ ሰዎች ብዙ ኢንካም እየሰሩ እንኳን 80,000 90,000 100,000 120,000 ብር የሰው ጭንቀት ሰውን እኮ ሊገድል ነው። በዚህ ዘመን ያለ በሽታ የልምሾለት ምንድነው? ጭንቀት ነው። ለዚህ መድኃኒቱ ወገኖቼ እግዚአብሔርን መያዝ ነው። አያችሁ እኔ ሰው የለኝም አያስፈልግም ወገኖቼ። እኛ ዘመዳችን እግዚአብሔር ነው። እኛ ዘመዳችን መድኃኔ ዓለም ነው። ስለዚህ ትልቁ ነገር እኛ ለጭንቀት ለአእምሮአችን ማሳመንም ያለባችሁ ማመንም ያለብን እግዚአብሔርን ካለኝ ብቻውን በቂ ነው። በቃ አለቀ። ዛሬ ምንም ነገር ባትይዙ ወገኖቼ እቺን ብቻ ይዛችሁልኝ ሄዱ። እግዚአብሔርን ካለን ብቻውን በቂ ነው። እግዚአብሔር ሀብት ነው። እግዚአብሔር ጤና ነው። እግዚአብሔር መመኪያ ነው፣ አምባ ነው። ምን ብዬ ልንገራችሁ? ስለዚህ እግዚአብሔር ካለን ብቻውን በቂ ነው። ዛሬ ምንድነው የተማርነው ከዚህ ትምህርት? አንደኛ ከመጻጉዕ የተማርነው እግዚአብሔርን ታግሶ መጠበቅ፣ ፔሸንትሊ ዌቲንግ ጋድ። እግዚአብሔርን ፔሸንትሊ ሆኖ በቃ በትዕግስት ሆኖ እግዚአብሔርን መጠበቅ። እግዚአብሔር ሲመጣ ደግሞ ምን ሰው እንደምን አይሆንም ብያቸዋለሁ፣ እንደ ቀድሞ አይሆንም። ትልቁ ነገር የኛ እግዚአብሔርን ሁሌ በህይወታችን እግዚአብሔር አንተን እፈልግሃለሁ፣ ጌታ እግዚአብሔር አንተን እፈልግሃለሁ፣ አንተ በቤቴ ግባ፣ እግዚአብሔር አንተ በህይወቴ ግባ ይለውጠዋል። ይሄ እውነት ነው ወገኖች፣ ይሄ እውነት ነው። it's so hard, I know how to explain this። ከባድ ግን it is true። ታግሶ እግዚአብሔርን መጠበቅ ነው የተማርነው። ሌላው ሰው የለንም ማለት አይገባም። እኛ ክርስቲያኖች እኔ ብኖርም ብሞትም የእግዚአብሔር ነኝ፣ ለኔ አባቴ እግዚአብሔር አለ። አያችሁ፣ ስለዚህ ሰው የለን ማለት አይገባም። እግዚአብሔር ካለን ብቻውን በቂ ነው። እሱ ዘመዳችን ነው፣ እሱ ሀብታችን ነው፣ እሱ ጤናችን ነው። ሌላው እግዚአብሔር ከማረን በኋላ
እግዚአብሔር ይቅርታ ካደረገልን በኋላ በንስሐ ከተመለስን በኋላ ወደ ኋላ ነው። መጻጉዕን እሱን አይደል ቤተ መቅደስ ሲያገኛለው ጌታ ምንድነው ያለው? መጻጉዕን አንተ ሰው ከእንግዲህ ወደ ኃጢአት አትስራ የባሰ ይሆንብሃል። ስለዚህ ከተማርን በኋላ ምህረትን ካገኘን በኋላ ወደ ቀድሞ አንመለስ። የመጨረሻ መልእክት ወገኖቼ፣ ዛሬም አልመሸም። ወገኖቼ ዛሬም አልመሸም። እግዚአብሔር ይወደናል። ልጆቼ ወደ እኔ ኑ፣ እኔ ለእናንተ መልካም ሐሳብ አለኝ፣ እኔ ያሳርፋችኋለሁ፣ በምድርም በሰማይም እባርካችኋለሁ ኑ ይላል። እውነት ደግሞ ይባርከናል። ስለዚህ አልመሸም። ለእኔና ለእናንተ ዛሬም ነገም አዲስ ቀን ነው። ስለዚህ ወደ እግዚአብሔር በንስሐ እንመለስ፣ ወደ እግዚአብሔር እንምጣ። አባቶ መጥቻለሁ እንበል። ያንን ሉቃስ ወንጌል ላይ ያለውን የጠፋውን ልጅ አላያችሁም? እሱን ያጥፍቻለሁ፣ አባቴን በድያለሁ፣ እጄ አባቴን በድያለሁ፣ እንደ ባሪያው ቁጠረኝ ይለዋለሁ፣ ይቅርታ ጠይቀዋለሁ፣ እንደ ባሪያው ሆኜ ከሱ ጋር እኖራለሁ አለ። ሲመለስ ግን አባቱ አልጠይቀውም ምንም ነገር። እንደውም ዝም በል ያለ ለጣቱ ወርቅ አምጡለት፣ ለእግሩ መልካም ጫማ፣ ፍሪዳ ይታረድ፣ ይሄ ልጅ ሞቶ ነበር አሁን ያው ሆኗል፣ ደስ ይበለን ያለው። ወደሱ ወደ እግዚአብሔር በፍጹም ልብ ስንመለስ፣ በእውነት ስንመለስ ወንድሞች፣ በእውነት በነገራችን ላይ ወደ እግዚአብሔር በእውነት መመለስ ምንም የሚከብድ ነገር የለውም። ምንም የምንሸከመው ነገር የለም። ምንም ነገር የለም። ዶንት ኮምፕሊኬት፣ በቃ አታክብዱት። ልብ ብቻ ነው እግዚአብሔር ይፈልገው። ታች ልባችን እግዚአብሔር ሌላ ከሆነ ገንዘባችን አይፈልግ። እግዚአብሔር የሚፈልገው እኛም ብቻ ነው። እኔ ልጆች አሉ፣ ከልጆቼ አንዳች ነገር አልፈልግም። ልጆቼ ብቻ ነው። ገንዘባቸውን አልፈልግ፣ ምናቸውን አልፈልግ። እውነቱን ለመናገር እነሱ ብቻ ነው። እግዚአብሔርም እኛ የእግዚአብሔር ልጆች ነን እና እንደዛ ነው ያስተማረን የመከረን የቅዱሳን አባቶቻችን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ የኛ ፈጣሪ ልዑል እግዚአብሔር ስሙ የተመሰገነ ይሁን። የቅዱሳን በረከታቸው ረድኤታቸው በእኛ ላይ አድራ ለዘላለሙ ትኑር። ሰላም እግዚአብሔር ይብዛላችሁ። ደህና አደሩ። ሰላም ሁኑ። ሰላም ሁኑ ወንድሞቼ።